አብዱ እንኳን ደህና መጣ። እንኳን ደህና መጣ። አንተ ቶፒኩን ሜይ ቢ ከሰማው አላህ አካላቶች ክፍለ አካላቶችን እነኛ የሚታዩ በቂያማ ቀን ማለት ነው እንዳሉት ታምናላችሁ እና እነኛ የሚታዩት አካላቶቹ ማለትም ያለ ራሱ ማንንም አይመስልም ብትሉም ያ አካሉ ድፍን ነው ወይንስ ክፍተት አለው የሚል ነው ጥያቄያችን። ሜይ ቢ አጥንታው ከሆነ ሱረቱ ኢኽላስ ላይ አላሁ ሰመድ የሚለውን ሰመድ የሚለው ቃል የመጀመሪያዎቹ ሰለፎች የሰጡት ትርጓሜና ሁሌ የሚተረጉሙበት አንድ አይደለም። ሰመድ ማለት ሆድ የሌለው ወይንም ደግሞ ክፍተት ውስጡ የሌለው ጠጣር ማለት ነው የሚለውን ነው አብዛኞቹ የሚስማሙበት። ጠጣር ነው የሚል ይስማሙበታል። የአሁኖቹ ላይ አይቻለሁኝ ነው ጠጣር አይደለም የሚል አንድ ተፍሲር መስሏቸው ጠጣር አይደለም ዳኢፍ ነው ሲሉ ሰምቻቸዋለሁ። ኢብን አባስ ላይ ያላችሁን ሚቅባስ ተንዊር ኢብን አባስ ነው የሚለው እሱን ተፍሲር ዳኢፍ ሲሉ ሰምቻለሁ። ነገር ግን ከ20 ያላነሱ ተፍሲሮች ይህንን የሚያብራሩት ሰመድ ማለት ጠጣር ነው ሶሊድ ማለት ነው የሚለውን ነው የሚስማሙበት። ዳኢፍ ላሉት ሰዎችም ጠጣር ነው ለሚሉትም ጥያቄ ስላለኝ ሞሮፍ ዳኢፍ ቢሉት እስማማኛል። ጠጣር አይደለም ወይንም ደግሞ ውስጡ ክፍተት የለውም ድፍን ነው ካሉ እነኛዎቹ ሙፈሲሮች አይ ይህንን ዳኢፍ እንበለውና ድፍን የሚለውን አንቀበልም ካሉ ክፍተት የሚለው ይስማማኛል። ክፍተት ካሉ ውስጡ ክፍት ከሆነ ምን ያህል ነው ክፍተቱ? ክፍተት ውስጥ ከአካሉ ጋር ይመሳሰላል ወይ? ክፍተት ውስጥ አስቀድሞ ነበር ወይ? ክፍተት ውስጥ ፈጣሪ ነው ፍጡር ነው የሚሉ ጥያቄዎችን መጠየቅ ስለምችል ማለት ነው። ያንተ አቋም የትኛው ላይ ነው? ሲጀመር ያገናኘው ራሱ እኮ አይመጣም። አላሁ ሰመድ የሚለው ሌላ፣ አንተ የምትለው ሌላ። በምን እንዴት አገናኝተው ነው? ያገናኘሁት እንዴት ነው? እዛ ሳላገናኝ ጥያቄው አላሁ ሰመድ እኮ የሚለው አይ ከአንተ ከቶፒ ጋር አይሄድም እኮ አብሮ አይሄድም። የተለያየ ርዕስ ነው ሁለቱ። ይሄዳል። ሰመድ ማለት ምን ማለት ነው? አይሄድም። እንዴት ነው የሚሄደው? አላሁ ሰመድ ማለት ምን ማለት ነው? ሰመድ ማለት ምን መጠጊያ ማለት የሁሉም መጠጊያ ነው እንጂ አንተ የሁሉም መጠጊያ። ኦኬ እሺ፣ መጠጊያ ማለት ነው። ከኢኽላስ ውጪ መጠጊያ ተብሎ አንድ ቁርአን ውስጥ የተጠቀመበት ቦታ አለ? ሰመድ መጠጊያ ማለት ተጠቀሰ ቁርአን ላይ ተጠቀሰ። ቁርአን መጠጊያ ማለት ሰመድ ራሱ ቁርአን ውስጥ ስላለ ነው። አብዱ መጠጊያ ተብሎ አላህ መጠጊያ እንደሆነ ብዙ ቦታ ላይ ቁርአኑ ይናገራል። ለምን ታዲያ ሰመድ ሳይለው አረብኛው ሰመድ አንድ ቦታ ይለው ኢኽላስን ብቻ ለምንድን ነው መጠጊያ ብለው የተረጎሙት? ምን አስፈልገው? ከተጠቀሰ ተጠቀሰ ነው እንጂ ሌላ ቦታ ምን አስፈልገው? ተጨማሪ የሚያስፈልገው ሌላ ቦታ ላይ መጠጊያ የተረጎመው ሰመድ አይደለም። መጠጊያ ተብሎ ሰመድ ሌላ ቦታ አንድም ቦታ አልመጣም። አንድ በል። ሁለተኛ ግን ጥያቄውን በደንብ አስተውል። ሙሐመድን የጠየቁት ምን ብለው ነው? አላህ ይበላል አይበላም? አዳም አላህ ይበላል አይበላም፣ ይጠጣል አይጠጣም ሲሉት ሰመድ ነው አላቸው። ሰመድ ማለት ድፍን ነው ወይንም ደግሞ ጠጣር ነው የሚለውን ካልሆነ ምላሹ መጠጊያ ነው ብትለኝ እነሱ የጠየቁ ሰዎቹ ምንድን ነው? አላህ ይበላል አይበላም፣ ይጠጣል አይጠጣም ብለው ነው የጠየቁት። ለጥያቄው ምላሽ አልሰጠም ማለት ነው ሙሐመድ። ሰማለሁ አይገናኝም ከአንተው ጋር። አላህ Subhanahu Wa Ta'ala አሁን እዛ ጋር ይኸውልህ አይደለም የሁሉንም ቁርአን ሲጀመር ሱረቱል ኢኽላስ የቁርአን 1/3 ነው የምታካትተው ነው የወረደበት ብዙ ነገራቶች አካታ ስላዘች የእያንዳንዳቸው ይኸውልህ ስማኝ የእያንዳንዳቸው ምዕራፍ አያቶቹ በጣም ምርጥ በጣም ብዙ ሰፋ ያለ ማብራሪያ ያላቸው ናቸው። ክፍሉ ለምንድን ነው የወረደው? አብዱ ይበላል አይበላም ተብሎ ተጠይቆ ነው አይደል? ነገር ከኝሱማ ትክክል ነው። ያ አንተኑ ቁርአኑን ክርስቲያን አንዴ ተፍሲሩን አውጣው ቁርአኑን በአማርኛ ያለውን። ስለዚህ የተጠየቀው ምንድነው? ያስገባል ምግብ አያስገባም ለሚለው ነው። ለማስረዳና
አብዱ ሰመድ ማለት ማስገቢያና ማስወጫ ማለት ነው። ምክንያቱም ሰዎቹ የጠየቁት ይበላል ወይ ነው። ስለዚህ ለዚህ ጥያቄ ነው ይበላል አይበላም፣ ይጠጣል አይጠጣም። ለዚህ እሱ የሰጠበት ምላሽ ምንድነው? እሱ ማስገቢያም ማስወጫ የለውም የሚል ነው ምላሹ። ማስገቢያና ማስወጫ የለውም። ክርስቲያን አንብበው እንትኑን። ኦኬ ከጀምሩ ሱረቱል ኢኽላስ የወረደበት ምክንያት ምንድነው? ያው ሙስሊሞች እንደሚያምኑት ቁርአን የወረደበት የአንቀጾች የወረዱበት ምክንያት ወይም አስባበ ነዙሉ አላቸው ብለው ያምናሉና ሱረቱል ኢኽላስ የወረደበት ምክንያት ምንድነው? ምን ብሎ ተጠይቆ ነው መሰላችሁ? መሐመድ ይሄንን ተፍሲር ቁርአን በአማርኛ ተፍሲር ያለውን ላንብብላችሁ በሼክ መሐመድ ዘይኔ የተጻፈውን ማለት ነውና ይህ ምዕራፍ የወረደበት ምክንያት በተመለከተ ሁለት ዘገባዎች የተዘገበ ሲሆን ይላሉ። የተወሰኑ ሙሽሪኮች ወደ ነቢዩ መጥተው ሙሐመድ ሆይ አላህ መልአክን ከብርሃን፣ አደምን ከጭቃ፣ ኢብሊስን ከእሳት፣ ሰማይን ከጭስና ምድርን ከውሃ አረፋት ፈጠረ። እስቲ ጌታ ከምን እንደተፈጠረ ግለጥልን። ከምንድን ነው የተሰራው? ከወርቅ ነው ወይስ ከነሐስ ወይስ ከብር? ይበላል ወይስ ይጠጣል ብለው በመጠየቃቸው ነው የወረደው። ዋሂዲ፣ ሱዩጢ፣ አህመድ እና ቲርሚዚ ይህ አንቀጽ የወረደበት ምክንያት ይህ ነው ብሎ እነዚህን አራቱን ስኮላሮች ጠቅሶ ተብራርቷል ማለት ነው። ስለዚህ የወረደበት ምንድነው? ከምንድን ነው የተሰራው? ከወርቅ ነው ከብር ነው ከነሐስ? ይበላል ወይስ ይጠጣል ብለው በመጠየቃቸው ይህ አንቀጽ ወረደ ይላሉ። ያ ስለዚህ ስለ ምግብና መጠጥ ነው የተጠየቀው። ስለዚህ ይህንን ደግሞ ኤርሊ ስኮላሮች ሰመድ ማለት የቋንቋውን ትርጓሜ ሰመድ የሚለው ትርጉሙ ምንድነው ብለው ነው ያስቀመጡት። ማስወጫ ማስገቢያ የሌለው ድፍን ወይንም ጠጣር ማለት ነው። እነሱን ተፍሲራቶቹን እናሳያለን። ኤንዌስ ግን ምንድነው እሱ አሁን አንተ አለ ድፍን ነው ወይንስ ድፍን አይደለም ብለህ ነው የምታምነው? አብዱ ምኑ አላህ የሚታይ አካል አለው አይደለ? በቂያማ ቀን በቂያማ ቀን ምኑ ነው ድፍን የምትለው? አጥንቱን ነው ወይ ኖ? አላህን በቂያማ ቀን የሚታይ አካል ማለት አልገባኝም። አሁን ድፍን ማለት ምን ማለት ፈልገህ ነው? ኦኬ ያለ አካሉ ያ ድፍን ነው ወይንስ ሶፍት ነው? ያለ አካል አለው ተብለናል፣ አናውቀውም። ምን አይነት ብሎ መዘርዘር ራሱ ኃጢአት። የፈጣሪን እንዴት ብለህ ተዘረዝረዋል? ይሻላል። ምን ብዬ እንደኔ ልበልህ? ይሻላል። እሺ መልካም። መልካም እሺ አለው ነው የተባለው እና ቁርአን ውስጥ ያለው እንዳለው ማስኮ ስለተማመነ ነው የጠየቅነው። አለው ግን እናምናለን። ሰማህ? ያ እሱን ተስማምተናል። ለዛ ነው እንዳለው ከተማመንን ያ ያለው ነገር ግን ከሁለት አንዱ ነው የሚሆነው። ወይ ድፍን ነው የሚሆነው፣ ወይ ድፍን ነው የሚሆነው፣ ወይ ሶፍት ነው የሚሆነው። እሺ ያግል ጠይቀሽ አንተ ራይት አልሰማም ነኝ። እሺ ጥያቄ ልጠይቅ። አንተ አሁን ምሳሌ እግዚአብሔር አየም ወይም ደግሞ ስማኛ፣ ቆይ ጥያቄ ልጠይቅህ። ይሰማል፣ ያያል፣ ያወራል ብለህ እንዴት ነው የምታምነው አንተ እግዚአብሔርን? ይሰማል ስል ግን አንደኛውን የእናንተ ጥያቄው የሚያከብደው ለምን እንደሆነ ታውቃለህ? እናንተ ላይ ትሰማለህ፣ የኔ አይሰማም። አይሰማም። ኦኬ ያንተ ይመስለኛል እየዘገየብህ ያለው። ያንተ ነው እየዘገየብህ ያለው። ያንተ ነው እያስቸገረ ያለው። ኦኬ ትንሽ ቆይ በቃ። እሺ ጀራ ሱሌማን ይሰማችኋል?
ይሰማችኋል? ኦኬ አብዱል ፈተና ሎጂኩ ገብተዋል። አብዱል ፈተና ግልጽ ነው። አላህ ይታያል ብለው ያምናሉ። ሉክ የሚታይ ነገር ደግሞ ከሆነ አንጻር ነው የምታየው አይደለ? ከዚህ ጋር ሆነ እንደዛ ታየዋለህ። ያ የምታየው ነገር ደግሞ ስፔስ ኦኮፓይ ማድረግ የሚችል ነው። ገሃነምን በእግሩ ረግጦ እሷ ላይ ፕሬር አሳርፎ እሷንም መሙላት የሚችል ነው አይደለ? ጭኖባት እግሩን እንደዛ ከሆነ በጀሃነም እግሩ ነው የሚያሳልፍ። ያ እንደዛ ከሆነ ይሄ አካል ይሄ እግር ወይን ጠጣር ነው ወይን ለስላሳ መሆን አለበት አይደለ? ከኛ አንጻር ከፍጡራን አንጻር እንትን ሲባል ግን ሪል እግር አለው፣ በትክክልም እግር አለው። ግን በሰው መልክ ሊገለጽ አይችልም። ያው አላህ ምንድነው ፍጹምና ያው ትልቅ ነው፣ ግዙፍ ነው። ከሰው አንጻር ሊገለጽ አይችልም እንጂ የሚዳሰስ እግር እንዳለው ተነግሯል። እንግዲህ በጀሃነም ቀን በሚያደርገው ማለት ነው። ጀሃነምን ስለሚረግጣ መርገጥ በራሱ መዳሰስ ነው አይደለ? ስለዚህ ያ የሚዳሰስ ነገር ደግሞ የሚረግጥህ አካል ወይም ጠጣር ነው ወይም ሶፍት ነው ወይም ውስጡ ክፍት ነው ወይንም ደግሞ ድፍን ነው አይደል የሚሆነው? ዞሮ ድፍን ነው አይደለ? ቁርአን ላይ ሱረቱል ኢኽላስ ላይ አሳመድ ላይ ሰመድን አልቀበልም አሉ። ድፍን ነው የሚለውን አንቀበልም ካሉ እኛ ይመቸናል። ድፍን አይደለም የሚለው ይመቸናል። ድፍን ካልሆነ ውስጡ ክፍት ይሆናል ማለት ነው። ሃሎ ነው ውስጡ ክፍተት ያለው ማለት ነው። ክፍተት ከሆነ ደግሞ ይሄንኛው አካሌና ይሄ ክፍተቱ አንድ አይደለም፣ እኔ ጋር አይደለም። ስለዚህ አላህ ተፍሲር ላይ በግልጽ ተቀምጧል። ተፍሲር ላይ ተቀምጧል አይደል? መውጫም መግቢያም የለም። ከ20 በላይ ተፍሲሮች አሉ። ድፍን ነው ብለው ጠጣርና ድፍር ነው ብለው ከ20 በላይ አስቀምጠውታል። የአሁኖቹ ግን ሶሊድ ነው የሚለውን አንቀበልም። አንድ ሁለት ኡስታዞች ሲሉ ሰማዋቸው። ሰው እንደዛ ካሉ ክፍተት አለው የሚለው ደግሞ ለእኛ በጣም አመች ነው እንደውም። ስለዚህ አላህ ምን አለው ማለት ነው? ራሱ ማይመሳሰል ክፍተት የሆነ ፍጡር ያልሆነ ሆድ ውስጥ ክፍተት አለ ማለት ነው። አካላትን ስንዘረዝር እንደዛ ነው አይደለም? ይሄኛው አካሌ አይኔ ከስፔሱ አፌ ውስጥ ካለው ጋር አይመሳሰልም። ይሄ ስፔሱ ራሱ ክፍተቱ ፍጡር አይሆንም ማለት ነው። ለአላህ ሲነገር ፍጡር ያልሆነ ስፔስ አላህ ውስጥ አለ ማለት ነው። ያ ነገር ራሱ ስፔሱ ፍጡር ነው ፍጡር አይደለም። ስፔስ እንዳትለው ደግሞ ይሄ ምንድነው የደም ስር የሚባል ነገር የለም አላህ ላይ። አሁን ቁርአን ላይ እኮ የተገለጸው ስንት ነገር መሰለ። አሁን አይኑ ተገልጿል። አይኑ እንደገና ማየቱ፣ ፊቱ አለ። ከዛ በኋላ ጣቶቹ አሉ። አይኑ ይሄ ከኑህ ጋር በተያያዘ የተናገረበት ነገር አለ። ከዛ ውጭ ደግሞ እጁ አለ፣ አደምን የፈጠረበት በእጅ የፈጠርኩት ይላል። ከዛ ውጭ ጣቶቹ አሉ። የሁላችንም የሰው ልጆች ልባችሁ በሁለት ጣት የሰራቸው ነው የሚለው ቁርአን ላይ በግልጽ ተቀምጧል። ጣቱ አለ፣ እጁ አለ፣ አይኑ አለ፣ ፊቱ አለ። ቀጥሎ ምን አለ? ባቱ አለ። ከዛ በኋላ ደግሞ እግሩ አለ። ስለዚህ እነኚህ የተያያዙ ናቸው የተነጣጠሉ። እነኚህ ደግሞ የተያያዙ ከሆኑ ብቻ የተጠቀሱት ማለት ነው። ያ ከዛ ውጭ ሆድ፣ ደም ስር ምናምን የሚባሉ ነገሮች ደግሞ የሉማ። አገጭ የምትለው ነገር ይሄ መስል የምትለው ነገር ያው ዞሮ የሉ። ስለዚህ ኮኔክተድ አይደሉም። አንዱ የተያያዙም አይደሉም ማለት ነው። ጆይንት የላቸውም። ምናልባት እኔ ቁርአንም ላይ እኛ እያለ የሚናገረው እሱን ነው የሚመስለኝ። ስለዚህ ስብስቦቹ ማለት ነው እርስ በርስ። ስለዚህ እኛ ብሎ የሚናገረው ምኑ ነው? እጁ ነው የሚናገረው? እግሩ ነው የሚናገረው? እንደዛ ከሆነ ደግሞ እኛ ብሎ የሚናገር አንድ ላይ ነው እንግዲህ። እኛ ሲሉ ኦኬ፣ እንዳለ አካላቶቹ ተሰባስበው ማለት ነው በመለኮት አንድ ስለሆኑ ማለት ነው። ስለዚህ እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። ተግባራቸውም ይለያያል። እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። እጁን ለምሳሌ ፈጣሪ ነው ማለት እንችላለን። ተግባራቸው ይለያያል። አሁን ለምሳሌ እጁ የሚያመለክተው ስለ ጥንካሬው መፍጠሩ ሁላ መፍጠር የሚባል ነገር ከእጁ ጋር ነው የሚገለጸው። ጥንካሬ ይሄ ፓወሩ። እግሩስ
አላህን እኮ ለገና ቅርጫ የቀረበ እንትን አስመሰልከው እኮ የምሬን እኮ ነው። ቃል አታከፋፍልም አላህን። የምሬን እኮ እንደ ቅርጫ ስጋ አይገናኙም፣ ለየብቻ ናቸው ካለኝ በኋላ አስበው አስቸጋሪ ያደርገዋል ማለት ነው። ኤኔስ ቶፊክ እንኳን ደህና መጣ። ሁሉ ሰላም ሰላም አለን። አላህ አንተ እንዴት ነው የምታምነው? አላሁ ሰመድ የሚለውን እንዴት ነበር የተረዳኸው በፊት? ብነገርህ ታምናለህ፣ ትመለሳለህ። ወዴት ወዴት? ወደ እስልምና ነው። ገሃነም እንድገባ ትፈልጋለህ? ወደ እስልምና። ቶፊክዬ ገሃነም እንድገባ ትፈልጋለህ? ምን በደልኩ? አትወደኝም ማለት ነው? እዚህ ናት እስልምና ገብተህ ገሃነም የምትገባ ነገር የለም። እስልምና ገብተህ ገሃነም የምትገባ ምክንያት ምንም ነገር የለም። ኧረ ተው ትፈልጋለህ? ምን በደልኩ? ከላይ ቢያገኘኝ ራሱ እግሩን ስለሚጭንባት ገሃነም ላይ ወደ ውስጥ ነው የሚጨምረኝ። እሺ በምን አወቅኩኝ እንደዛ ከመሆኑ? መልካም አካላቶች እንዳሉት ታምናለህ አይደለ? የሚታዩ በቂያማ ቀን ማለት ነው። አላህ የራሱ የሆነ አካላቶች የሚታዩ በቂያማ ቀን የምታዩዋቸው አካላቶች ዛቶች እንዳሉት ታምናለህ? ዛት እንዳለው ታምናለህ? አምናለሁ። መልካም ያ ያላህ አካል ማንንም አይመስልም የምትለው ሎክ ገሃነም ላይ እግሩን ይጭንባታል አይደለ? በቂያማ ቀን ይጭንበትም አይጭንበትም ትመለሳለህ ወይ? ጥያቄ መጀመሪያ እኮ ቅድሚያ ጥያቄው ላይ ፎከስ አድርገና አንተ የጠየቅከው ነገር ለማብራራት ስማ፣ አንድ ጥያቄ ልጠይቅ። አንድን ነገር ለመጠየቅ ስትመጣ ያንን አውቃ የምትመለስ ከሆነ ይብራራል፣ ችግር የለም። ግን ዝም ብሎ ያለህን ስም መቋሸሽ ምንድነው ትርጉሙ? የአንድ ጥቅም ሆን እኔ እኮ ያለው የሚያንቋሸሽ ምንም እያቋሸሽኩት የማንቋሸሽ እኮ አይደለም። ጥያቄ ነው እየጠየቅኩ ያለው። ትመለሳለህ ወይስ አይመለስም? ገሃነም ነው የሚገባ ትላለህ። ስለዚህ ምን ነው የሚመለሰው ለአንተ? እሺ እኮ ቅድሚያ እንግባባ፣ ቅድሚያ እናውራበት እና ከዛ ትመለሳለህ ትመለስ የሚለው እንነጋገራለን። እኔስ ያለ አካል ለመመለስም ላልመለስም ማለት ነው። አላህን ንገረኛ ቅድሚያ። በአንድ ፖይንት አላህን ንገረኝ ቅድሚያ። ለመናገር በፊት ታምናለህ ትመለሳለህ ወይ ነው? አዎ ካልክ ይነገርሃል፣ ችግር የለም። ግን ማታምነው ከሆነ ማትመለሰው ከሆነ ጥያቄ ልፋት ለምንድን ነው የምጠይቀው? ችግሩ ምንድን ነው? ገሃነም መግባት አልፈልግም። ሰው ለእኔ ሳይሆን ለሌሎቹ ስትል ምላሹን መመለስ። ስለዚህ ገሃነም መግባት ማትፈልግ ከሆነ ማለት ስማ፣ በአንተ አፍ ገሃነም ከሆነ ቶፊቅ፣ ለማመንም ላለማመንም እኮ መጀመሪያ የጠየቀውን ጥያቄ ስትመልስ ነው። የሚያሳምን ከሆነ ከዛ በኋላ የማያሳምን ከሆነ የሚለውን ደግሞ የሚታይ ይሆናል ማለት ነው። መጀመሪያ ግን ምኑን ነው አንተ የትኛውን መልሰህ ነው የምታምን ከሆነ ማታምን ከሆነ የምትለው? የሚወሰድ መጀመሪያ ስናዳምጥ ነው። እሺ በቃ የጠየቀውን ጥያቄ ሌሎቹ ጃራ እንኳን ላመጣ ያንን ጥያቄው ለመመለስ እኔ ዝግጁ ነው። በራሴ በኩል ዝግጁ ነኝ። በቃ መልስ። ቶፊክ ሰዓት አትግደል። ጃራ እንኳን ላመጣ ሱሌማን ወይንም ናስር ናስር ሙዚቃ ቀንስ። መልካም ሜይ ቢ ጥያቄውን ሰምተው ከሆነ የዋብያን አቂዳ ትከተላለህ? ዋብያ ማለት ምን ማለት ነው? ቶፊክ ደግማ አትረብሽ፣ አዳም አስወርዳለሁ። ጃራ ይሰማል? አዎ ይሰማል። ድምፅ የከራቀ ነው እንጂ ጥያቄ ነበረኝ። እኔ ያው እንግዲህ የሆነ ነገር ልጠይቅ ነው የገባሁት። ጥያቄ በኋላ ላይ ትጠይቃለህ። አሁን እንጨርስ። ቅድሚያና የጥያቄያችንን አድሬስ አድርጉ። ጥያቄ ከሆነ ትንሽ ቆየት በል። ሱሌማን ኒዝራ
ይዝራ ነው የሚለው። ኦኬ መልካም ክርስቲያን ቀጥል። እድል አሰጠኝም ትንሽ ጃራ በኋላ አካባቢ ትጠይቃለህ። ከአንድ ሰዓት ከምናምን በኋላ መጀመሪያ ጥያቄያችንን በደንብ አድሬስ አድርጉትና ሙስሊሞች ሜይ ቢ መልስ መመለስ የምትችሉ ከሆነ አላህ ምን ብለህ ነው የምትረዳው አንተ ጃራ? ስለ አላህ አታውቅም ወይስ አላሁ ሰመድ ምን ማለት ነው? ቀላል ጥያቄ ነው። የነን አትቀበሉም? መጀመሪያ ሀሳብ መርን ጥያቄ 15 ደቂቃ አይሆነንም ወንድማችን። አንዴ ቆይ ሱሌማን አለ? ሱሌማን ልክ ወሃቢያዎች የወሃቢያ ሙስሊሞች አላህ አካል አለው ብለው ያምናሉ። እጅ፣ እግር፣ ባት፣ ጣት ምናምን የመሳሰሉ አካላትን አሉት የማንንም የማይመስል አሉ ብለው ስለሚያጸድቁ እነዛ አካላቶች እነዛን አካላቶች ተመርኩዘን ነው ይህን ጥያቄ የምንጠይቃቸው ማለት ነው። እና ይሄ አካል ውስጡ ድፍን ነው የተደፈነ ነው ወይስ ክፍተት አለው ነው ጥያቄው። ውስጡ ድፍን ነው አላህ ውስጡ ክፍት ነው ወይስ ድፍን ነው ጃራ? ኦኬ አላህን ለነገሩ ብዙ ሙስሊሞች አያውቁትም። አቡበከር ባይተዋር አቡ ካሊድ ባይተዋር አቡ ካሊድ ቶፊክ አክቹዋሊ እምቢ ብሏል። አንድ ጥያቄ ምን ሆነ ድፍን አልከው? አካላቱም እንዴት ያልከው ምን ነው? አካሉ ያለ አካል ስማ፣ እኛ ሙስሊሞች አንድ አላህ እግር እጅ አለኝ ብለዋል አይደለ? እጅ መኖሩን እናምናለን። በዚህ ነው አናውቀውም። እሱ ራሱ ያውቀው። ለምሳሌ ይሰማሉ ብለዋል አይደለ? እሱ ራሱ ያውቀው። ምን አገባኝ? ለማሳቃቸው ይሰማሉ ብለዋል አይደለ? ግልጽ ነው ይሉሃል። ይመጡና ከዛ እኛ ይሰማሉ ብለዋል አይደለ? ስለ አምላክ ስንጠየቅ አይኖረው አያውቁ። እንዴት ነው አምላክ ጭንቅላት ይኖረው አይኖረው ሳታቅ ከዛ በኋላ ደግሞ የክርስቲያኖች አምላክ ብለን ለመተቸት የምትነሳው ማለት ነው። ሉክ አምላክ አላህን ጭንቅላት ይኖረው አይኖረው አያውቁ። በፖይንቱ እኮ ለምን አትነጋገሩም ነው ጥያቄው። ያነሳው ስለፊትና ስለ እጅ ነው አይደል? ያነሳው ስለዚህ ወደ እናንተ አምልኮ ለምን ትሄዳለህ ነው የእኛን ጠይቆ ወደ ቶፒኩ እንመለስና እነኛ አካላቶቹ ያሉት ላይ ብቻ በምታጸድቁት ላይ ቁሙና በማያቱ በመስማቱ በእጅ ባለው ማስማም አለው። መልካም በቃ ያ እጅ ያልከው አካል በቂያማ ቀን ልታየው ትችላለህ አይደለ? ሊያየው ይችላሉ። መልካም ያ የምታየው አካል ማለትም ያላህ እጅ ወይም እግር፣ ባቱ ወዘተ ብቻ የተጠቀሱት አንተ አለው ብለህ የምታምናቸው ድፍን ነው ወይንስ ክፍተት ነው? ቀዳዳ ነው? ድፍን ነው ወይንስ ቀዳዳ አለው? ማለትም የምታየው እጅ ላይ ምን አይነት ቀዳዳ ይኖራል? ለምሳሌ እንደ እጅ ለምሳሌ አሁን ብዙ ቀዳዳ አለው። ይሄ ራሱ ወንፊት ነው። የቆዳህ ራሱ ወንፊት በለው። ወንፊት ታውቃለህ? ሴቶች ዱቄት የሚነፉበት ይሄ ቆዳችን ወንፊት ነው። ወንፊት ነው። ያወጣል። ለምሳሌ እንደ ወንፊት ያወጣል። በጣም ያወጣል። ላብህ የሚወጣው ያወጣል። ያንተ እጅ እንደ ዱቄት ያወጣል። በጣም ላብህ የሚወጣው ከውስጥ እንደሆነ አታውቅም? ላብህ ከውስጥ ሲያልብህ ሲወጣ ላየው ቀዳዳ ስላለው ነው የሚወጣው። እኔ እኮ የማያስጨንቅ ነገር ላብን የሚያወጣ ማን ነው? ጠበቡታውን እናንተ ማለት ነው። አስተማሪ ዲያቆን ሲያንታውን የማይመስል ጥያቄ ከምጠይቅ እንደ እውነታ የሃይማኖት አባት አስተማሪ ሆነ ተረጋጋ ፕሊስ። አላህን መጠየቅ ማይሆን ነገር ነው። አያችሁ አይደለ? እስልምና እፎይ ጃሂል ነው
አቡ ጃሂል በሉት። እፎይ መሀይም ነው እንደማለት እኔ ቤት ገብቶ መመለስ ቀላል አይደለም። እፎይ መስለብ ይቻላል ቪዲዮ እየሰሩ ስማ ኡፋይ እፎይ መተቸት ይቻላል። እኔ ቤት ገብቶ መመለስ ግን አይቻልም። ሙስሊሞች ታለቅሷታላችሁ እንጂ እፎይ ለመረዳት ከሞከር ችግር የለውም። አንተን የሚያስተምርህም ሊያዳምጥህም ብቁ የሆነ ሰዎች አለ። ችግር ተረጋጋ። ተራ የሚባል ነገር አለ። ዲስፕሊን ቶፊክ እና ግልጽ ላድርግልህ። ቆይ አዳምጣ እሺ። ስለዚህ ይሄ እጃችን ለምሳሌ ድፍን ነው ብትለው እስማማለሁ። እሺ ድፍንም ቢሆን አላህም እንደኔ ድፍን ነው ወይ እጁ? ኦኬ ቀዳዳ ነው ካልክ ደግሞ ክፍተት አለው ወይ? ክፍተት ካለው ደግሞ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? የአላህ ሰውነት ውስጥ ያለው ቀዳዳ ድፍኑ ክፍተቱ ምንድን ነው? ስለ ቀዳዳ ስለ ድፍን ማተናል አይደለ? እኔ ድፍን መሆኑን ነው ያውቀው። ድፍን መሆኑን ድፍን ከሆነ በኛ እጅና በወንፊት ምሳሌ ያሳጣል አይደለ? ስለዚህ ለምሳሌ ላብ ሲወጣ ይታያል ቀዳዳ ለአንተ? ዋይ ችግር የለውም። ስለዚህ አላህ ድፍን ነው ማለት ነው። ዙሪያውን ሙሉ ምንም ቀዳዳ የለውም። ስለዚህ አላልኩም እኔ ኦኬ አላልክም። ስለዚህ አላህ እንደዚህ ቀዳዳ አለው፣ እንደዚህ አፍ አለው። እንደዚህ ቀዳዳ አለው ወይ? ትስማማለህ? በሱ አፍ አለ ብሎ ነግሯል። እየጠየቀው ነው። ትስማማለህ ወይ? ስማ ለምሳሌ እንደሚስቅ መኖሩን እንደሚጣራ ታምናለህ? መኖሩን ጆሮ መኖሩን እንደሚስቅ እንደሚጣራ እንደሚናገር ምናምን ታምናላችሁ። ስለዚህ በአፉ ነው አይደለም፣ እሱን ለእናንተ ተዋለው። ምክንያቱም አካላትን ሊትራል ስለምታጸርቱ ሊትራሊስቲክ እንደሆናችሁ ስለማምን ማለት ነው። ስለማቅ የለውም ካላችሁም እስማማለሁ። እናንተን አረዳድ ግን እቀበላለሁ። ሁለቱም አርጉመንቶች ስንት ነው? ለምሳሌ ዋና ጽንሱ ስንት ያከዛል? ለምሳሌ እኔ አፎፋይ እጅ መኖሩን ጆኖ መኖሩን አያለው ሰማ አለው ያለው መንገድ እስማማለሁ። በዛ ቀዳዳ አለ የለም ለአንተ አትተናገርም፣ እኔም ያላውኩት አልናገርም። መልካም። ስለዚህ አላውቀውም በሚለው ለፈዋ በቃ አንተ። ስለዚህ እኔ ጥያቄ ግን ይቀጥላል ማለት ነው። ምክንያቱም ትልቅ አርጉመንት ጥያቄ ለምሳሌ አያለው ወይ ሰማለሁ ብሏል አይደለ? መስማት ከሆነ ለምሳሌ ካብቱም ይሰማል እኛም እንሰማለን፣ ግን ጆሮ አንድ አይነት ነው ወይ? ጥያቄ ለአንተ ጥያቄ ልስጥህ። አዎ ካልከኝ እስማማለሁ። እኔም በዚህ ጆሮ መሆኑን ለምሳሌ ሰው ልጅ ጆሮ ካለ ነው እንስሳት ሰው የሚሰማው አይደለ? እንስሳትም በጆሮ ነው የሚሰማው። መቼም እንስሳት በእግሩ ነው የሚሰማው። ሰማለሁ ብለዋል አይደለም? አላህ ሰማለሁ ብለዋል አይደለ? እሺ ስለዚህ የእኛ ጆሮና የከብት ጆሮ አንድ ነው ወይ? ሰማለሁ ሲል እኔም ሰማለሁ እንስሳትም ይሰማል። ለምሳሌ በዚህ አው ካልከው እንስማማለሁ በአንተ ጥያቄ። ስለዚህ የመጠንና የሳይዝ ሁኔታ ልዩነት እንጂ አላህም እንደኔው ጆሮች አሉት፣ ግን አይመሳሰሉም። እናመሰግናለን። ይሰማለሁ ብለዋል። የሚሰማው መንገድ እሱ ይስማው፣ እኔ መስማቱን አውቃለሁ፣ ጆሮ መኖሩን አውቃለሁ። የሚሰማው እንደዛ ከመሆኑን እንጂ ማለት ነው። የኔና የእንስሳት እንኳን አይመሳሰልም። ስለዚህ የኔና አላህ አለመመሳሰሉ፣ ስለዚህ ተፍጡር አይለየውም አላህን። እናመሰግናለን። ከፍጡር አይለየውም። ምክንያቱም በጆሮ ሰው ልጅና እንስሳት እንዳልተመሳሰለ ሁሉ እሱም ላይመሳሰል ይችላል። አለመመሳሰል የፈጣሪነት መለያ ያደረከው እንጂ ሊትራሊ አላህም ለመስሚያም ጆሮ የምትባል መሳሪያ ታስፈልገዋለች። የሚሰማባት አካል ጆሮ የምትባል ነገር ታስፈልገዋለች ማለት ነው። አለበለዛ መስማት አይችልም። እግሩ መስማት አይችልም። ጀርባው እጁ መስማት አይችልም። ስለዚህ የሚሰማባት እንደኔ የሆነች ተጨማሪ አካል ያስፈልገዋል። ምን ጆሮ የምትባል ማለት ነው። አላህ ምንድን ነው ማለት ነው? ከተለያዩ ፓርቶች የተዋቀረ እንጂ ሙሉ በሙሉ የሆነ አይደለም ማለት ነው። አካላቱ የሆነ ወጥ ሲምፕል አይደለም። የሆነች የአካል ክፍፍሎች ተደምረው ናቸው አላህ የተባለው እንደ ፍጡር ማለት ነው። እኔ ጆሮዬ ተደምራ፣ አይኔ ተደምራ፣ አፍንጫዬ ተደምራ፣ አፌ ተደምራ፣ እጄ ተደምሮ እንደዚህ እንደሆነው አላህም እንደዛ ነው ማለት ነው። አካላቶቹ የማንንም ባይመስሉም ቢለዩ የአካላት ስብስብ ድምር ውጤት ነው ማለት ነው። እኔ ከጆሮ ውጭ አልሰማም። ስለዚህ አላህም በጆሮ የሚሰማ ከሆነ
ከኔ በምንም አይለይም ማለት ነው። አትሊስት እሱም ለመስሚያ ጆሮ ብትባል አካል ታስፈልገዋለች እና ለማያ አይን ያስፈልገዋል አልከኝ። አይኑ ስንት ነው? ስንት አይን ነው ያለው? ለማላላ ላላ አያል ብለዋል። ቆይ ስለምን አይን ነው በሲር ብለዋል እንጂ ስንት አይን ነው ያለው? 5 6 7 10 ምናምን አልተባለም። እጁስ እጁስ እጁ ስንት ነው? እጁ እንዴ እሱንም አላውቀውም። አታውቅም? እሱንም አላውቀውም። ታውቃለህ? እሱን እንኳን እኔስ እጁንም የህንድ ጣዖታት እንኳን እጁን ይበልጡታል ማለት ነው። 6 4 እጅ ያላቸው አሉ የህንድ ጣዖታቶች። በምን አይተው ጣዖታቸው ራሱ እንደዚህ ያለው እጃቸው ማለክቶቻችን ይሄን ያህል እጅ አላቸው ብለው ይገዟቸው አላቸው ማለት ነው። ጣዖት ሰው ሰራሽ ፈጣሪ እንዴት ሆኖ በምን አይቶ አመኑ 4 እጅ መኖሩን አልሽ? ለአንተ ጥያቄ መልካም። ለእኛም እኮ አላህ እኮ አንተ ብለህ የምታመልከው አሁን እየነገርከን ያለው የጣዖት ባህሪ ነው። ጣዖት ነው ብለን ነው የምናምነው። ጣዖት እኮ ሰው ሰራሽ እኮ እናንተ የምታመልኩት ሰው ሰራሽ ነው የምታመልኩት። ጣዖት ነው ብለን ነው የምናምነው። አንተ የምትዘረዝረው ነው ጣዖት ነው ብለን ነው የምናምነው። ያ ጣዖቱ ድፍን ነው ወይንስ ቀዳዳ አለው? ምክንያቱም መሐመድን አላህ ይበላል ይጠጣል ወይ ብለው ሲጠይቁት ሆድ የለውም ነው ያላቸው። ሆድ የለውም ወይንም ደግሞ ሰመድ ማለት ድፍን ማለት ነው፣ ድፍን ብሎ ነው ያላቸው። ድፍን ከሆነ ደግሞ እናንተስ እንደዛ ብላችሁ ነው የምትቀበሉት ወይንስ ሆድ የለውም ብላችሁ የምታምኑት? ከወገብ በታች አካል አለው፣ ከወገብ በላይ አካል አለው። እዚህ አካባቢ ወንዴት ነው የምታስማው? ጀዋር እንኳን ሰመድ ማለት ድፍን ማለት ነው። ቆይ ሰመድ ማለት ድፍን ማለት ነው። ምን አልክ? ጀዋር ሰመድ ማለት ድፍን ማለት ነው። ጀዋር ነው አንተ ነው የሳከው። ሰመድ ማለት ድፍን ማለት ነው ወይ ነው? ያ እኔ ነው ታውቁት። መልካም። ሰመድ ማለት ድፍን ማለት ነው። ሰመድ ማለት ድፍን ማለት ነው። ማን ጥያቄ ለምን ጠይቃለህ? ወይ አንዴ ጀዋር ሰመድ ማለት ምን ማለት ነው? ቶፊክ አንተ ራስህ ሰመድ ዋና ፍቺው ያለበት ሌላ የሚተረጎመው ሌላ። እዚህ እኮ እየተሳሳትኩ ነው እኮ እየጠየቅኩ እኮ። ሰመድ ማለት ምን ማለት ነው? ድፍን ማለት እንደሆነ መጀመሪያ ቆይ ሲተረጉም ራሱ ያላወቀው አንተ ለምን ምን ትጠይቃለሽ? እየነገርኩህ እኮ ውዥንብር የገባውን ሙፈሲሮች ይመልሱልህ። ሰመድ ማለት ማስገቢያ ማስወጫ የሌለው ክፍተት ቀዳዳ የሌለው ድፍን ማለት ነው። አንድ ሙፈሲር ሳይሆን ከ20 በላይ ይሰጣል። ከ20 በላይ ይሰጣል። ችግር የለውም። ከ20 በላይ ይሰጣል። ሰመድ ማለት ድፍን ማለት ነው። ቀጥል ክርስቲያን። ኦኬ። በነገራችን ላይ ጥንታውያኖቹ ከሙሐመድ በኋላ የመጡት ሰክሰሰሮች ማለት ነው፣ እነሱ በሙሉ ማለት ይቻላል አብዛኞቹ ይህንን የተስማሙበት ሰመድ በሙሉ ማለት ይቻላል። ኢብን አባስ፣ ኢክሪማ፣ ሙጃሂድ፣ መሱድ፣ ቀታዳ፣ ኢክሪማ እነኝህ እንዳለ ሰመድ ድፍን ነው ብለው ያስቀመጡት ዋና ዋና የሚባሉ ሳቦቹ። ዘጋቢው ማን ነው? ዘጋቢው ማን ነው? ይኸው ዘጋቢዎቹ ላነብልን። ኦኬ የመጽሐፉን ዘጋቢውን ነገር ማንበቡ ሳይሆን የመጽሐፉን ዘጋቢውን ነገር ተፍሲር አልጣባሪ ታውቀዋለህ? ተፍሲር አልጣባሪ እየነገረህ እኮ ነው። ጠባሪን አታውቀውም? 310 አካባቢ የነበረ ጠባሪም ያህል የለም ማንኛቸውም። ከዛ በኋላ ነው የሚመጡት። ጠባሪ ነው የሚበልጣቸው ከሁሉ። ከዛ በኋላ ያሉትን ደግሞ እናመጣላለን። እሺ ሄድ አላውቀውም። ሄድ ጠባሪ ነው ማታውቀው? 310 አካባቢ ማለት ነው። አሳየው ዓመተ ምሕረቱን እና ስሙን አሳየው። ሙስሊም አይደለህም ማለት እኮ ነው። ጠባሪ ያው ሂድ እባክህ። ሙስሊም አሁን አንተ አትነግረውም። ሂድ አሳየው። እንትን ነው
እስልምናን አታውቅም ጠበሪ ካልሆንክ ወንድማችን። አጭሩ ለምን እውነቱን አልነግረን? መረጃውን አሳየለን። በቃ ስሜታቱን ሻይ ጠበሪን የማያውቀው ሙስሊም አለ ብዬ ስለማላምን ነው። በተለይ እንደዚህ ቁርአንን ያጠኑ ሙፈሲሮችን የሚያውቁ ሰዎች ጠበሪን ያጡታል ብዬ ስለማላምን ማለት ነው። ምክንያቱም እሱ በጣም ጥንታዊ ነው። ታሪክ ጠበሪ የሚባልም በጣም በብዙ ሙጀለድ የሆኑ መጽሐፍቶች ስላሉት ቁርአን አብራሪም ስለሆነ ማለት ነው። ሜይ ቢ ካላወቀው ወቀው ተዋወቀው። ከዚህ በኋላ ከሙሐመድ ሞተ ከ300 ምናምን ዓመት በኋላ የነበረ ሰው ነው። ላንብብልህ ሰመድ የሚለውን እንዴት እንደተረዳው የእሱን ላንብብልህ። ኦኬ some say he is the one who is not hollow። ሰመድ ማለት ክፍተት የሌለው ማለት ነው። and he is neither eat or drink የማይበላ የማይጠጣ ክፍተት የሌለው። those who said includes ይህን የተናገሩት የሚያካትተው አለ አብድራህማን ኢብን አልአስዋድ ሙሐመድ ኢብን ራቢያ narrated to us on the authority of Salman ibn Sabur on the authority of Atiyah on the authority of Ibn Abbas። የመጨረሻው የት ይሄዳል ሰንሰለቱ? የመሐመድ ያጎት ልጅ ወደ ኢብን አባስ ይሄድና ምን ይላል? አሰመድ ኢዝ the one who is not hollow ክፍተት የሌለው። ከዛ በኋላ እነዚህን ሌሎችንም እነ ሙጃሂድን ምናምን ከጠቀሰ በኋላ አሰመድ ኢዝ the one the solid ጠጣር የሆነ one that has no cavity ምንም ክፍተት የሌለው ጠጣር ማለት ነው። ሆድ የሌለው እያለ ይቀጥላል። ብዙ ናቸው በነገራችን ላይ። አልሃሪዝ ናሬትድ ቱ ሚ ሴይንግ አልሐሰን ናሬትድ ቱ አስ ሴይንግ ሌሎችም ታቢያኖች ምናምን ከጠቀሰ በኋላ አሰመሪ the solid one that has no cavity አሰመሪ the one that has no cavity ምንም ካቪቲ ቀዳዳ የሌለው ማለት ነው። ውስጡ ቀዳዳ የሌለው የተደፈነ ነገር። ሙጃሂድ ያለውን አንብቦ on the authority of ሙጃሂድ who said as-samad is the solid one ታች ዝቅ በለው አንድ ስቴፕ። ኦኬ on the authority of ሙጃሂድ who said ባይዘይ ሙጃሂድ ተናገ አለ አረግላት እሺ እንደውም ራሱ ሲልልን ደስ ይለናል። እስኪ አንብበው ወንድማችን። በያን አልበያን ነው የሚለው እንደዛ ነው ኪታቡ ስም ተፍሲር ጠበሪ ማለት ነው። ቀጥል ወንድማችን ከዚህ ጀምሮ እስኪ አንብበው። መረጃውን ከየት ነው የምታመጡት? ዝም ብላችሁ አታንብቡ። አንብብ። ያው በአረብኛ ኪታቡ እስኪ አንብብ። ያው ኪታቡ ተከፍቶላል። ከጎግል ዝም ብለህ ሰርች እያደረግ አንብብ። ይሄ ምን ይላል? ይሄን አንብበው እስኪ ጀዋር አንብበው። እየጠበቅኩ ነው። ይሄ ማን ይላል? ይሄ ማን ነው የሚለው? መረጃ ሲመጣ አታነቡ። አድምቀለት አሳየው። ማን ይላል? ወንድማችን ጀዋር ኦኬ። አልጠበሪ ይላል አይደል? አይልም። አንቀጣፊ አይልም። እፎይ ነው የሚለው። ተፍሲር አልፎይ ትላለህ። ያለው ተፍሲር ወንድሞቼ ምናልባት ማንበብ ይፈልጋለ ገስት ውስጥ ካላችሁ አረብኛው ማንበብ ይፈልጋለ ወደ ከመውጣታችን በፊት አለኛው አረብኛ በጣም ስለምትወዱ መጀመሪያ እንደምን ናችሁ? ሰላም አሊ ሱራሽ ሁሉ ሰላም ይመስገነው። እኔ ትንሽ ጠይቄ ነበር። تفسير جامع البيان في تفسير القرآن الطبري جوار ቆይ ጀዋር እሱን ኪታቡን ጠይቀ ማለት ታነበዋለህ። ቆይ ትንሽ ቆይ ተረጋጋማ።
ታነባለህ በኋላ። ትንሽ ጥያቄ ነበር። ጥያቄ ትንሽ ቆይ፣ 5 ሰዓት በኋላ። አይ አጠበሪ ይላል። ችግር የለም እንመልሰዋለን። ትንሽ አንድ ጥያቄ ናትና ምንድን ነው ማለት ጥሩ ነው። ያው በመጀመሪያ ነው የምጠይቅህ። አሁን ሰው ሲፈጠር ሰው ሲወለድ እስላም ሆኖ ነው የሚወለደው። ከዛ በኋላ ደግሞ እኛ አሁን ሰው ሲወለድ ያው በ7 ዓመት ሲሞላ ወደ ቁርአን ወደ አስተምሮት እንልካለን እንጂ ወደ ሃይማኖቱ አናመጣውም። ግን እናንተ የምታደርጉት ሰው ሲወለድ ሙስሊም ሆኖ ስለሚወለድ ቀጥታ ወደ ጸበል ተወስዱታላችሁ። ከዛ ክርስትናውን ያው ክርስትናውን እንትን ብሏል ብላችሁ በውሃ ነው የምታመቁ እንትን የምትሉት ማለት ነው። ይሄ ነገር እንዴት ነው? ሁለተኛው ደግሞ አሁን እግዚአብሔር ሰማይና ምድር የፈጠረውን እግዚአብሔር ሲራጅ ይሰማል ወንድማችን። አንድ ሰማይና ምድር የፈጠረውን ይመለስልህና ከዛ ወደ ቶፒካችን እንመለሳለን። እሺ አይ አንድ ላይ እንድትመለስልኝ ነው። የተለያየ ቶፒክ ነው የምጠይቀው ማለት የተያያዘ ነገር ስለሆነ ነው። ታርግ በእናትህ እንዴ ተያዘ ይላል እንዴ 15 ጥያቄ ይዞ መጥቶ እዚህ ቶፒካችን ደረጃ እኛ ሰው ሲወለድ ሙስሊም ነው ብለን አናምንም። እንኳን እኛ እናንተ ማታምኑ። በመጀመሪያ ደረጃ ተረት ተረት ነው እንጂ መጽሐፎችህ እንደዛ አይደሉም። ምክንያቱም አማኝ ያልሆነ ህፃናት ሲሞቱ ገሃነም ነው የሚገቡት ብለህ እያመንክ አይ ሰው ሁሉ ሲወለድ ሙስሊም ነው ብለህ ማመን በራሱ ውድቅ ነው። አንደኛ እሱ። ሁለተኛ ደግሞ ህፃናት ሲወለዱ እንዳለ ሴጣን ይቆነጥጣቸዋል ብለህ እያመንክ አማኝን ደግሞ ሴጣን አይነካውም ብለህ እያመንክ ህፃናት አማኝ ከሆኑ ሴጣን ሊነካቸው አይችልም። በደንብ አስተውል ሲራጅ። ህፃናት በሙሉ ሲወለዱ ሴጣን ይነካቸዋል ብላችሁ ታምናላችሁ። አማኝን ደግሞ ቁርአኑ ላይ ሴጣን በፍጹም አይነካውም ይላል። ስለዚህ አማኝ ቢሆኑ ኖሮ ሴጣን አይነካቸው ነበረ በአንተ አስተምሮ መሰረት። ሌላኛው ምንድነው እሱ በውሃ እንትን ወስዳችሁ ክርስቲያን ታደርጓቸዋላችሁ ይላል ቁርአን 30 ላይ ሱራ 30 ላይ የተፈጥሮ እንትን በምንም እንደማይጠፋ ይናገራል። እኛ በውሃ እንደሚለቅ የምናውቀው ቆሻሻና ሴጣን ነው። እስልምና ሴጣን ነው ካላችሁን እናመሰግናለን። አዎ በጸበል ህፃናቶቹ ላይ እናጠምቃቸውና እንግዲህ ሲጠመቁ አጋንንት ከሆነ እስልምና ይለቃቸዋል። ጸበሉ ሲጠመቁ ቅዱሱን የእግዚአብሔርን መንፈስ ስለሚቀበሉ እስልምና አጋንንታዊ እምነት ነው። ስለዚህ አስቀድሞ ነበር ካላችሁ ያ አጋንንት ከሆነ እስልምና እንዳላችሁት ይሁንላችሁ፣ ተቀብለናችኋል። እስልምና አስቀድሞ ነበረ፣ አጋንንት ነው። ግን ያን አጋንንት በጸበል እናስወጣዋለን። እስልምና አጋንንት ነው ብላችሁ ካመናችሁ ማለት ነው። ስለዚህ እኛ በጸበል ሊወጣ የሚችለው ሎክ በጸበል ቦታ ላይም አይታችኋል። ሊለቅ የሚችለው ከሰዎች እምነት ሳይሆን የምናስለቅቀው አጋንንት ነው የምናስለቅቀው። እስልምና አጋንንት ከሆነ እናመሰግናለን። በቃ ለቋል፣ ይለቃቸዋል። ሰዎች ሲጠመቁ ይለቃቸዋል። እስልምና አጋንንት ስለሆነ እንደዛ የምታምኑ ከሆነ ኦቨርኦል ግን ምንድነው ህፃናት ለምንድነው ታዲያ በልጅነታቸው የሚጠመቁት ከሆነ ጥያቄው በፈጣሪ ዘንድ 80 ዓመትም ሆን 10 ዓመትም ሆን 20 ዓመት 5 ዓመትም ብትሆን እድሜ እዚህ ስማች ማተር አያደርግም። ፈጣሪን ለማመስገን ህፃናቶቹም የተገቡ ናቸው ብለን እናምናለን እኛ። ስለዚህ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 አካባቢ ጀምሮ ህፃናት ወደሱ እንዲመጡ እንዲባረኩ አዟል። ህፃናትን አከልክሏቸው ወደ እኔ ይምጡ ብሎ ህፃናቶችን ተቀብሎ ባርኳቸዋል። ስለዚህ እሱን መሰረት በማድረግ ህፃናት ወደ ቤተ መቅደስ በ40 እና በ80 መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 አካባቢ ላይ ባለው መሰረት እንዲሁም ደግሞ ዘጸአት ምዕራፍ 12 ይመስለኛል እሱን መሰረት በማድረግ ይጠመቃሉ ማለት ነው። ስለዚህ እሱን ሲጠመቁ የእግዚአብሔርን ልጅነትን ይይዛሉ። የአጋንንት መጫወቻ አይሆኑም። እናንተ
ህፃናቶቹ በልጅነታቸው ከተወለዱ ጀምሮ አላህ ነው ሴጣን ወደ ሰዎች አይ ቲንክ ሱራ 17:35 ላይ ሴጣንንም ሊያስጠጋ የሚችለው አላህ ነው። ስለዚህ ወደ ህፃናቱ ሴጣንን ልኮ ህፃናቱን ሲያስቆነጥጣቸውና የሴጣን ቁራኛ ሲያደርጋቸው የእኛ ጌታ ደግሞ ህፃናትን ወደ እኔ ያምጧቸው መንፈሴን እጭንባቸዋለሁ ከዛም የኔ ልጆች ይሆናሉ አለን። እሱም መሰረት በማድረግ እግዚአብሔር ልጅ እንዲሆኑ እንዲጠመቁ ገላትያ ምዕራፍ 3 ቁጥር 26 ጀምሮ የተጠመቁ ሁሉ ክርስቶስን ስለሚለብሱ ክርስቶስን እንዲለብሱ እግዚአብሔር መንፈስ በእነሱ እንዲያድር እግዚአብሔር ልጆች እንዲባሉ ሮሜ ምዕራፍ 8 ቁጥር 15-17 ስለዚህ አባታችን ብለው እንዲያድጉ አፋቸውን በዛ እንዲፈቱ እግዚአብሔር አባታችን ነው ሴጣን የእኛ ወዳጅ አይደለም ብለው ሴጣንን ክደው እንዲያድጉ በዛ ውስጥ እናሳድጋቸዋለን። ህፃናት ቢሞቱ እንኳን ጋንም እንደናንተ ይገባሉ ብለን አናምንም። ህፃናት ንጹህ ስለሆኑ ክርስቶስ የነገረን ህፃናት እንኳን ለመንግስት ሰማያት የተመረጡ የታጩ የተገቡ እንደሆኑ ነው። ማቴዎስ ወንጌል ምዕራፍ 19ን መመልከት ይቻላል ከቁጥር 1 እስከ 6። ስለዚህ በቤተሰቦቻቸው ኃጢአት እንደዚህ የሚጠየቁ አይደሉም። እኛ ጋር መጽሐፈ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 እና ቁጥር 20ን መመልከት ይቻላል ማለት ነው። ስለዚህ ከዛ አንጻር ነው። ክርስቲያን የምትለው ካለ ጨምርበትና ወደ ቶፒኩ መልሱ። በሱራ 30 ቁጥር 30 ላይ ምንድነው የተፈጥሮ ሃይማኖት እንደማይቀየር ማንም ሊለውጠው እንደማይችል ቁርአን ይናገራል እንዳልከው ማለት ነው። ስለዚህ ሰው ሲወለድ ሁሉ ሙስሊም ነው ብለው የሚያምኑ ከሆነ ያ የተፈጥሮ ሃይማኖት በውሃ ይጠፋል ብለው የሚያምኑ ከሆነ ከቁርአናቸው ጋር አላህ ከተናገረው ነገር ጋር ነው የሚጋጩት ማለት ነው። ግልጽ ነው። እኛ በቤተክርስቲያናችን ህፃናት ለምንድነው የሚጠመቁት ካልን ምንድነው ጌታችን ኢየሱስ ክርስቶስን በግልጽ ተናግሮታል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ብሏል። ስለዚህ ህፃናት የሚወለዱት አንደኛ የእግዚአብሔር መንግስት የመንፈስ ቅዱስ ማደሪያ ለመሆን፣ ሁለተኛ ከክርስቶስ ትንሣኤና ሞትና ትንሣኤ ጋር ለመተባበር ለመመስከር እንደሆነ መጽሐፍ ቅዱስ በግልጽ አድርጎ ይናገራል እንጂ ከእስልምና ወደ ክርስትና ለማምጣት ነው የሚል ተረት ነው። ላይክ በእናንተ የተፈጠረ ተረት ነው እንጂ ይሄ ምንም መለኮታዊ አስተምሮ ነው ብለን አናምንም። አይጠመቁ አሉ። ስለዚህ ስለማይጠመቁ እነዛ ሙስሊም ናቸው ማለት ነው። ማይጠመቁት አይሁዶች ለምሳሌ አይጠመቁም። ስለዚህ ስላልተጠመቁ ሙስሊም ናቸው ማለት እኮ ነው። የእስልምና ጭንቅላቴ ነው። ቶፒኩ ፓራፍሬዝ አድርገውና ቶፒኩ ላይ ትንሽ እንትን በለው። እዚህ ላይ ጥያቄው ላይ አሊ ሲራጅ መመለስ ትችላለህ። አላህ ክፍተት አለው ወይስ ውስጡ ቀዳዳ ነው? ይኸውልህ አሁን ይቺ መልስልን። አንተ አንድ ጥያቄ መለስክልን፣ ደግሞ ይቺ መልስልንና ከዛ ሁለተኛ ጥያቄ ደግሞ ጠይቀናል። ችግር የለም። እሺ አሁን ይሄ ችግር ከሌለው ቀጥል። አንድ ላይ እንድትመለስልኝ ነበረ የፈለኩትና አንድ እየተመላለስ ምክንያቱም አንተ ጠይቀ መጨረሻ ላይ ልትወጣ ስለምትችል ሰዓትም ስለሚሄድ ሰዓትም ስለሚያልቅ አንዳንድ እየተጠያይቀን እንሂድ። አንድ ከእስልምና አንድ ክርስትና። አላህ ክፍተት አለ ወይስ ውስጡ ድፍን ነው? የነን ጥያቄ ተቀበል እንጂ ምን መጀመሪያ እነን ነው የጠየቁ። አሁን ጥያቄውን ሚውሳርክ ሌሎቻችሁ መቀጠል ትችላላችሁ። ምክንያቱም መለስንልህ። አንድ ደግሞ እኛ ስንጠይቅ መማማሪያ ነው፣ ውይይት ነው የያዝነው። ውይይት እስከሆነ ድረስ ደግሞ እኛም እንጠይቃለን እናንተም ትጠይቃላችሁ እንጂ አትጠይቁ አላልንም እኛ። ምክንያቱም መጀመሪያ ጠይቀን መለስንልህ። እሺ መቀጠል የሚፈልግ ካለ ሜይ ቢ ባይተዋር ይሰማሃል ወንድማችን? ይሰማል። ኦኬ እንኳን ደህና መጣ። ሙስሊም ነህ? አልሐምዱሊላህ። ኦኬ እሺ። አላህ እጅ እግር አለው ብለህ ታጸድቃለህ? እጅ እግር የማንንም የማይመስል ማለት ነው። አላህ ፍጡር አይደለም። እጅ እግር የሚባል ነገር የለም። ኦኬ እጅ እግር የሚባል ነገር የለም። አላህ ነው። እጅ እግር ያለው የምታመልኩት እናንተ ናችሁ። አላህ ነው። ሁሉም ቦታ አለ። በዛቱ እዚህ አለ። በዛቱ ምድር ላይ አለ። አላህ አንድ ነው። ሁሉም ቦታ አለ። በዛቱ ነው። በዛቱ ሁሉ ጋርም አለ ወይ? በዛቱ በአካሉ አላህ አንድ ነው። ዓለሙን የሚቆጣጠረው አንድ አላህ ብቻ ነው። ይኸውልህ አንድ ይሄን ጥያቄ ልመልስልህና አንዴ ስራጅ እሱ ይመልስና ትመልሳለህ።
በዛቱ ሁሉ ቦታ አለ ወይ? በአካሉ ማለት ነው። አላህ አንድ ነው፣ ሁሉም ቦታ አለ ብለን እናምናለን እኛ። ብዛቱ እያለ እኮ ነው፣ ብዛቱ እያለ ነው። ይሄ ምን ይመልሳል? እሺ አሊ ምንድን ነው የምትለው? አንተ ሴና አለው ብለህ ነው የምታምነው? በመጀመሪያ አላህ አልወለደም አልተወለደም፣ አንድ ነው፣ በጥ የለውም። ይሄ ደግሞ የታወቀ ነው። አላህ ደግሞ ረጋጋ። አላህ ይወልዳል አይወልድም ብዬ አልጠየቅኩም። ምክንያቱም አላህን ለርቢ ለጊዜው አልፈለግ ነው ያልጠየቅንህ። ለምን ትመልሳለህ? ወልዷል አልወለደም ብለህ አልጠየቅንህ ወይ? ወደ ጥያቄ ልመጣልህ። እኔ የጋብቻ ሽምግልና እኮ አይደለም የተቀመጥ ነው። አልወለደም የምር አልወለደም አላስወለደም ብለህ የምትለው የሆነ ሽምግልና ተልከህ የሆነ ሰውዬ ልኮ ለሱ ልጃችሁን ስጡኝ፣ የምር ሌላ ዲቃላ አልወለደም እንደማለት ነገር አታስመስለው። ልጅ የለው እመኑኝ። ለአብዱል ፈዛና ለምሳሌ ዋና ቶፒክ ምንድን ነው? አንተ ምን ታደርገኝና አላህ በራሱ ቁርአን ላይ አላህ አርሽ ላይ ተደላደለ ነው የሚባለው። ተደላደለ አላህ እንዴት ነው ያለው? ተኝቶ ነው እንዴት ነው ያለው የሚባል ነገር እኛ አናስገባበትም። እሱ ራሱ ያላስገባው ነገር ያልጻፈው ነገር አናነብም። አላህ አርሽ ላይ ተደላድሏል ተባለ፣ በቃ በሱ ነው በቃ የምናምነው እኛ። መደላደል እኮ ግልጽ ነው። ወይም ተኝቷል ወይንም ደግሞ ቁጭ ብሏል ተመቻችቶ አይደለ? አላህ አርሽ ላይ ተደላደለ፣ በቃ ሁሉ ነገር የሚያይ ጌታ ነው። አላህ ደግሞ አሁን የጠየቁት ምንድነው ማለት አላህ እናንተ አሁን ምድርና ሰማዩን የፈጠረው አንድ አላህ ሞቷል ብላችሁ የምታነሱበት ሰዓት አለ። አሁን አንድ አላህ ደግሞ እንኳን መሞት እንቅልፍ እንዴት እንደሆነ አላውቅም። አልፎ እኮ እንቅልፍ አልተኛም ልትል ነው እንዴ? ምን አሁን ተኝቶ ሊሆን ይችላል። ምን ታውቃለህ? ተደላደለ ማለት እንኳን ለሽ ብሎ መተኛት ይሆናል። እንቅልፍ ሳይወስደው ተመቻችቶም ሊሆን ይችላል። ተኝቶም ሊሆን ይችላል። ኦኬስ ማን ጠይቃችሁ? ኤኒዌይስ ነይማ ምንድን ነው እያልሽ ነው ያለሽው? ይሄ የሰው ባህሪ ነው እንጂ የፈጣሪ ባህሪ አይደለም። ስትናገር እንኳን በስነ ስርዓት ተናገር። ኦኬ አንቺ ትረብሻለሽ ብዙ ጊዜ። እሺ ዛሬ እስቲ ታጸድቂያለሽ አታጸድቂም? አንቺ አላይና አለው ብለሽ የምታውቂው አንተ እኮ ማለት ነው። እኔን ተይኝ። የምትጠይቀውን ነገር በትክክል በማስረጃ እንኳን የማትመልስ ነው። አላየት ነው ብለሽ የምታምኚው ከአርሽ በላይ ነው። ምንና የፍጥር ባህሪ ነው? ቅድም ያልሽው ከአርሽ በላይ ሲጠይቁ ማለት ነው። ባይ ከአርሽ በላይ ተደላድሎ ነው ያለው አይደለም? ከአርሽ በላይ ተደላደለ ይላል። በአርሽ ላይ ተደላደለ ቢልስ? በአርሽ ላይ ተደላደለ ቢልስ? ከአርሽ በላይ ተደላደለ ነው የሚለው። በአርሽ ላይ ተደላደለ ቢልስ? ምን ማለት ነው ቢልስ ማለት? አረ በአርሽ ላይ ተደላደለ ማለት አርሽ ላይ ተቀመጠ ወይንም ተኛ ሊሆን ይችላል። ኤሬስ አንዴ ቅድሙን ቪዲዮ አንዴ ክፈተው። ቅድም የሰራው ቪዲዮ በላይ ነው ያለው አይልም። ከአርሽ በላይ የሚል የለም። እንደውም ቁርአን ላይ አንዴ ክፈተው። ክርስቲያን ቪዲዮውን የቅድሙን ክፈተውና ቁርአኖቹን እናያቸዋለን። ቁርአን ላይ ከአርሽ በላይ አይደለም የሚለው። እንደውም ክፈተው አንዴ ክርስቲያን እንትኑን ቅድም የሰራሁትን ቪዲዮ እሰማለሁ። ክርስቲያን እሺ ቆይ በአርሽ ላይ ተደላደለ ነው የሚለው እንደውም ቁርአኑ። ስለዚህ እሱን ሲራጅን የሰው ባህሪ ምናምን ብለሽ አጣጣልሽው ቁርአንሽን ታጣጥያለሽ ማለት ነው ሳትፈልጊያት።
أنه سبحانه فوق سماواته سمي ذات الجنة على أنه سبحانه فوق سماواته سمي ذات الجنة على عرشه سنسار رجنا علي سنسار رجنا شكنوا بيا يمر بتوكما دغسنت اللهن سري سر جراي እሺ አላህ ምን ላይ ነው ያለው እያለን ነው አልጋው ላይ ነው ያለው አላህ አልጋው ላይ ነው ያለው እዚህ ጋር ነው ታውቃለህ ማስረጃ የምታመጣው ሲጀመር ማስረጃ የለህምና እኔ ልንገር አሁን ቁርአን ክፈትልን ክርስቲያን ይሰማሃል አዳምጪ ዘጋምት አንዴ ቁርአን ክፈትልን ምን ልክፈት ሱረታ 20ኛው ሱራ ቁጥር 5 አርሹ ላይ ነው የሚለው አሁን ላሳይሽና ሂሚሌት ላርግሽ ማይክሽን አንሽና አንብቢውን ክፍል ማይኩን አንሽና አንብቢ ማይኩን አንሽና አንብቢ الرحمن على العرش እስኪ አንተ ወንድም ማለት ነው የራስህን ኪታብ ማለት ነው ወውሱ አንብቢ እኛ በዛት አንገልጸውም አንብቢ በዛት አንገልጽ ስለዚህ የለውም አለ አይደል ዛት የለውም አይደል አለ በዛት አልተገለጠልንም ስለዚህ አለ ዛት የለውም እኔ ግን ልንገርህ ላንተ ጎበዝ ሀባሾች አታመሰግኑኝም ሀባሾች ዋብዮች እኔ ቤት ገብተው ሀባሽ አድርጌ ነው የምለክላችሁ እቺ ልጅ ዋብያ ነች ግን ያው ሀባሽ አድርጌ ልካታለሁ ማለት ነው እንደዚህ ሲመጣባቸው ዋብዮች መረጃ ሲመጣባቸው ኢብሌስ ሲደረጉ እዚህ ጋር አላህን ይከዱታል ማለት ነው አላህን መረጃ የለህምና አደም አላህ ከአርሽ በላይ ነው እያለች ትሞግት ነበረ ቆያን ሀባሾች እኔ ልሸልሙኝ ይገባቸዋል ልወዱኝ ልታደንቁኝ ይገባል ዋብያዎች እንደዚህ ነው ተዋርደው የሚወጡት ነው ቤት እኔ እስከ ሰክታብታ ብያረሽ ተማሪ ዋብያው ላይ መዋረድ ነው ዋብያው ላይ ማጭበርባሪ ነው ውሸታም ስለሆኑ ማለት ነው ከአርሽ በላይ ነው እያለሽ እየሞገተኝ ነበረ በአርሹ ላይ ነው ሚል ሲመጣባት ጊዜ ምክንያቱም ቅድም ሴራጅ ምን አለ በአርሹ ላይ ተደላደለ ይላል ሲል ይሄ ፍጡር ባህሪ ነው በአርሹ ላይ ተደላደለ አይልም ብላ እኔን እየተሳደበች ነበር ሆን ብዬ ነው እንዳልሰማ ዝም ብዬ አለፍኳት ደገመችው ስሰልሰው ለምን አትለጠፍም ብዬ ልክ መረጃ ሲመጣባት ከዋብያ ወደ አባሽነት ከአንዳንድ ተሸራተተችና አላዛትም የለውም በአርሽ በላይ ነው ማንልም ቴንክ ዩ ዋብያ ውሸት ነው መገለጫው ውሸት ነው አሊ الرحمن على العرش استوى ነው የሚለው ገብቷል አይደለም ምን ማለት ነው الرحمن على العرش استوى الله ከዓርሽ በላይ ተደላደለ ነው ከዓርሽ በላይ ተደላደለ ስንተረጎመው ማለት ነው ወደ አማርኛ ስንተረጎመው እንደዛ አይደለም እንደዛ ብሎ የተረጎመ ከዓርሽ በላይ ተደላደለ ብሎ የተረጎመውን እስክፈት አሳየን እንደዛ አይደለም የሚለው በዓርሽ ላይ ነው الرحمن على العرش استوى እሺ الرحمن على العرش استوى አይደለም ያለው الرحمن على العرش استوى ማለት በዓርሽ ላይ ተደላደለ የሚለው እንደዛ ብሎ የፈሰረ አማርኛ የትኛው ነው ሙፈሲር ነው የፈሰረው ስክፈት የትኛው ቁርአን ነው እንደዛ የሚለው ምክንያቱም አንተ ስኮላር አይደለም ስኮላር አንተ እኮ መጀመሪያ እንት ማወቅ ያለብህ አረብኛን ነው ዋናው አረብኛው ላይ ነው እንጂ እንደዛ ብሎ የፈሰረልን አንተ አልኩህ እኮ እንደዛ ብሎ የፈሰረልን አንተን ተረተረት አይደለም አንተን የምፈስረው ሳይሆን ክፈተው አንተ እንደዛ ብሎ የፈሰረው የተረጎመው እንደዛ ቁርአን እኮ እንደዛ እኮ ነው የሚለው ኤኒዌይስ ቀደም ምን ብሎ ነበር ግን ዩቲዩብ ላይ የምታዳምጡ ትኖራላችሁ በዛውም ዩቲዩብ ፕሮሞሽን ልስራ አላህ በአርሽ ላይ ተደላደለ ነው የሚለው ቀደም እያለ እየሞገተ ነበር አይደለ መለስ አድርጉና ማክሲመም 7 ደቂቃ ያህል ብትመለሱ ነው አዳምጡት ዋብያ እንደዚህ ውሸታም ናቸው ያቺኛዋ ዋሸች ወጣ ተዋርዳ አሊ ቀጣይ ደግሞ ዋሸ ማለት ነው ሰላም ነው ወንድም አማን ነው ለስ ተረጋጋ ተራን ጠብቅ ማክሲመም 7 ደቂቃ ያህል መለስ አድርጋችሁ አዳምጡት ዋብያ ውርደትና ዳመጣችሁኝ ያላችሁት አሊንም እንዴት ውሸታም እንደሆኑ ዋብያዎችን ለማወቅ መለስ አድርጋችሁ ቀደም የተናገረውን እዩት ማለት ነው ኤኒዌይስ አሊ ስለዚህ
ይሄ የተደላደለው አካል ምንድነው? ዋብያ ግን አንተ ቆይ አዳምጥ። አንተ በሁሉ ቦታ ነው ያለው ስላልክ አንተ ደግሞ ከሁሉም ይለያል አሊ። ስለዚህ በሁሉ ቦታ የሚገኘው አይምን ከአርሽ በላይ ተደላድሎ ያለው አካል ድፍን ነው ወይንስ ክፍተት ያለው አካል ነው? አላህ ሰውን አይመስልም፣ ሰው ደግሞ እሱን አይመስልም። እኔ ማንን ይመስላል ብዬ ጠይቄሃለሁ ወንድማችን። እኔን ይመስላል ብዬ ጠይቄሃለሁ። አምሳያ የለውም። እኔ ይመስለኛል ብዬ ጠይቄሃለሁ ወይ? እና ምንድን ነው የምትለኝ ታዲያ? እጅ አለው ብለኸኛል አይደለ? እጅ ምናምን የሚባል ምን አመጣ? አሁን አንተ እጅ አለው እግር አለው እንዴት ነው የሚያየው? ይሄ እኮ ይሄ በዚህ ውስጥ መግባት የለብንም እኛ። እሺ መግባት ካልፈለክ ሚዩት አድርገሽ። እስማኤል እንኳን ደህና መጣህ። እስማኤል አሚር እኔ ጋር እናውራ። እሺ ቀጥል። አላህ አካላቶች አሉት። ውሃብያ ማለት ምን ማለት ነው? እሺ ንገረኝ። አላህ አካላቶች አሉት ብለህ ታምናለህ? አይደለም። ውሃብያ ማለት ምን ማለት ነው? ምንም ይሆን አላህ አካላት አሉ ብለህ ታምናለህ? ንገረኝ። እሺ ሚዩት አድርግና ተማር። እስማኤል ትቀጥላለህ። ንገረኝ። አንጣማ ቶሎ በል። መሐመድ አብደልዋሃብ ተከታይ ማለት ነው። አሁን መሐመድ አብደልዋሃብ ጥያቄ ስትጠየቅ እኮ እንደ እንትን ነው እሳት ነው የሚያደርግህ። አይ ተረጋጋ። ቶፒክ ላይ ታወራለህ። አላህ ይልቅ መሐመድ አብዱልዋሃብ ነው የሚያውቁት። ለዛ አባትዮ ወሃብ ይባላል። መሐመድ አብዱልዋሃብ ማንኛው ነው የምንከተለው? ማንኛውንም ተከተለ፣ እሱ አይመለከተኝም። በቃ መሐመድ አብዱልዋሃብ ተከተል ማለት ተከተል። ኧረ በእናትህ ላይ ፈት እዛ ተረጋጋ። ቆይ እሱም መስተው አለ አርሽ ረህማኑ አርሽ ስተው ተሰባቱ ሰማይ በላይ ነው። ጥያቄ አይደለም። አልጠየቅኩም። አትጩህ፣ ተረጋጋ። አንተ ስለስተዋ ደግሞ ማስረጃ እነግርሃለሁ። አይደለም አንተ ኮፋሩ ቀርቶ ማንኛውም ይምጣ። አትጩህ፣ ተረጋጋ። ታሬራ አንተ ቶሎ ብል ማስረጃ። ኧረ ተረጋጋ። ቆይ ተረጋጋ። ማአነ ውሃብያ የሚለውን አንተ ተረጋጋ። ቆይ ምንም ጮህ፣ ተረጋጋ። ሰውዬ ተረጋጋ። ኦኬ ከአርሽ በላይ ነው ብሎናል። ይሄ ከአርሽ በላይ ያለው አካላት እንዳሉት ታምንበታለህ? አካላት አሉት ብለህ ታምናለህ? ማይክን አንሳውን። ተረጋጋ፣ አትጩህ። ቀጥል። እያወራን ያለ ነው ስለ አካል ነው ስለ እስትዋ ነው? ስለ አካል ነው እያወራን ያለ ነው። ርዕሱን ስገባ ስለ እስትዋ الرحمن على العرش استوى على الاستواء والمرتفع አትጩህ። ርዕሱን አላየህም? ከአንድም ወደ 6 መረጃ ሰጠዋለሁ። እሱንም ላይ ቢሆን አሁን ተረጋጋና ርዕሱን አይተዋል። ስለ አካላት እያወራን ድፍን ነው ወይንስ ክፍተት አለው የሚል ነው ቶፒካችን። ዋብያዎች እንደዚህ ናቸው። በአማርኛ ተረጉመ ስለማልፈልግ ነው። ኦኬ ቀጥታ አረብኛ ትርጉም ይችላል። ፕሊዝ ተረጋጋ። ምክንያቱም እያወራን ያለ ነው አማርኛ ነው። ኦዲየንሱ አማርኛ ነው። አማርኛ ትርጉም አልፈልግም። አትጩህ። ማን ተርጉመው ነው የማቀልህ አማርኛ? አትጩህ። ተረጋጋ። መሬት ንካ። ስለዚህ ምክንያቱም ወደ ይኸውላችሁ ምን ያህል ሌቦች፣ ውሸታም፣ አጭበርባሪ እንደሆኑ ዩቱብ ላይ እያዳመጣችሁ ነው ያላችሁ። ዩቱብን ፕሮሞሽን አንተ ውሃብያ ሰው ይገላል እያልክ ትመሰክራለህ። አንተ ማንኛው ውሃብያ ተረጋጋ። አንተ ራስ ገዳይ እንደሆን ከዚሁ እየነገርከኝ ነው። ገዳይ ናቸው። አንተ እያወራህ ሰምቼ ነው። አንተ ቶሎ በል። ገዳይ እንደሆናችሁ አንተ ራስህ ታውቀዋለህ። ችግር የለውም። እሺ ንገረኝ። አንድ ንገረኝ። ተረጋጋ በእናትህ።